ሰላም ጤና ይስጥልን ውድ ተመልካቾቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬም እንግዲህ ተማሪዎችን አምጥተናል እዚህ እነሱን እያፎካከርን እያወዳደርን ዕውቀት እንዲቀስሙ እያደረግን ቆይታ እናደርጋለን። እናንተም በየቤታችሁ ቁጭ ብላችሁ ዛሬ ላይ የተዘጋጁ ጥያቄዎችን እየሞከራችሁ ከኛ ጋር ቆይታ እንድታደርጉ እንጋብዛችኋለን። ሁላችሁም ወደዚህ መድረክ መምጣት ብትፈልጉ ከታች በምትመለከቱት ስልክ ቁጥር ስማችሁን፣ ክፍላችሁን እንዲሁም ደግሞ ቦታ ወይም አድራሻችሁን በመግለጽ አጭር የጽሁፍ መልእክት ብታደርሱን እንደዚህ መታችሁ ትወዳደራላችሁ። ስለዚህ ዛሬ ላይ የመጡት ተማሪዎች የዛሬዎቹን ጥያቄዎች በምን አይነት ሁኔታ ይመልሱታል የምናይ ነው የሚሆነው። እናንተም በየቤታችሁ ናችሁ አብራችሁን ቆዩ። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። ተመልሰን ስንገናኝ ተማሪዎቻችንን እንተዋወቃለን። አብራችሁን ቆዩ። ስለመጣችሁ በጣም ደስ ብሎናል። ስላየናችሁም ጭምር እስቲ እነማን ናችሁ? ከየት ነው የመጣችሁት? እንተዋወቃችሁ። 4 ሴት በአንድ ላይ ከኔ ጋር 5 በጣም ቆንጆ ነው የሚሆነው ዛሬ አይደለ? እሺ ከማን እንጀምር ታዲያ? ሁላችሁም ሴት ናችሁ። እኔ ላስቀድም። ከዛ እንጀምር እስቲ። ከዛ እንጀምር። እሺ ስሜ ሆናሊያት ጌታሁን ይባላል። የመጣሁት ከአራብሳ በሚገኘው አንደኛ ደረጃ ትምህርት ቤት ነው። የስንተኛ ክፍል ተማሪ ነሽ? የ8ኛ ክፍል ተማሪ ነኝ። እሺ ሆናሊያት። ስሜ ነዚፋ መሐመድ ይባላል። ከአራብሳ ፕራይመሪ ስኩል ነው የመጣሁት። እንዲሁም የ8ኛ ክፍል ተማሪ ነኝ። ነዚፋ ምን ማለት ነው? ነዚፋ ንጹህ ተማሪዎች፣ ህፃኖች፣ ልጆች ንጹህ ናቸው አይደለ? በጣም ደስ ይላል። እሺ ለሆናሊያትና ለነዚፋ አጨብጭቡላችሁ። እሺ እናንተንም እንተዋወቃ። እሺ ስሜ ምሳሌ ፍቃዱ ይባላል። የመጣሁት ከአራብሳ ፕራይመሪ ስኩል ነው እና የ8ኛ ክፍል ተማሪ ነኝ። እሺ ስሜ ኑራ ምሽታ ይባላል። የመጣሁት ከአራብሳ አንደኛ ደረጃ ትምህርት ቤት ነው። 8ኛ ክፍል ነኝ። በጣም ጥሩ። ለሁለቱም አጨብጭቡላችሁ በደም አድርጋችሁ። እንዴት ናችሁ ታዲያ? የ8ኛ ክፍል ተማሪ ናችሁ። ትምህርት እንዴት ነው? ቆንጆ እየሄደ ነው። በጣም አሪፍ። እንደው ለተማሪዎች የ8ኛ ክፍል ተማሪ ለሆኑ ተማሪዎች ሚኒስትሪ አይደለ? ሚኒስትሪ ለሚወስዱ ተማሪዎች ምን ትላላችሁ? እስቲ እናንተ በምን አይነት ሁኔታ እየተዘጋጃችሁ ነው? ሌሎች በምን አይነት ሁኔታ መዘጋጀት አለባቸው? ጥያቄውን ከመጀመራችን በፊት እንዳትረሱት። እሺ 8ኛ ክፍል ተማሪ እንደመሆናቸው መጠን ሳይጠራቀምባቸው የቀኑን ማጥናት ይኖርባቸዋል። እንዲሁም ለሚመጣው ፈተና ቀድሞ መዘጋጀት፣ ቀድሞ ዝግጁ መሆን ያስፈልጋል። በጣም ጥሩ። እሺ ሆናሊያት አንቺስ? አሁን የሚኒስትሪ ተፈታኝ እንደመሆናችን መጠን የ7ኛ ክፍልም ይመጣል 50-50 ነው። ስለዚህ እሱንም ሳንረሳ ይረሳል። አሁን 7ኛ ክፍል የተማርነው እሱንም አንድ ላይ ትምህርቶቹ ተያያዥነት ያላቸው ናቸው ወይም ተቀራራቢ ናቸው። እነሱን አንድ ላይ ያያያዝን ሁለቱም ሳይበዛብን አንድ ላይ ብናጠና ለሚኒስትሪ ቆንጆ እንዘጋጃለን እና የተለያዩ ጥያቄዎችን መስራት ማለት ነው። በጣም ጥሩ። እሺ ኑራት አንቺስ? እኛ እየተዘጋጀን ያለነው ከስር ወይም ደግሞ ሚኒስትሪ ሳይደርስ በፊት የ7ንም ማጋመስ ወይም ደግሞ መጨረስ እንዲሁም ደግሞ የ8ን ከስር ወይም ደግሞ ዛሬ ተማርነው ዛሬ ገብተን ማጥናት እንደሱ በማድረግ ጥሩ ውጤት ምናመጣ ይመስላል። በጣም ደስ ይላል። እሺ እኔ ደግሞ ማስተላለፍ የምፈልገው መልእክት ያው 8ኛ ክፍል እንደመሆናችን መጠን የ7ም ይመጣል የ8ም ይመጣል። ስለዚህ የ7ን ሳንረሳ ከስር ማጥናት፣ 8ኛ ክፍል የምንማረውንም ከስር ማጥናት እንዲሁም የተለያዩ መጽሐፎችን ሪፈር እያደረግን ብናጠና ጥሩ ውጤት እናመጣለን ብዬ አስባለሁ። በጣም ደስ ይላል። ስለዚህ እናንተ በዚህ ረገድ እየተዘጋጃችሁ ነው። ሌሎች ተማሪዎች ደግሞ የእናንተን አይተው መዘጋጀት አለባቸው አይደለ? በጣም ጥሩ። ምሳሌ እስቲ እንደው ምን መሆን ነው የምትፈልጊው ወደፊት? እኔ ሳድግ ሰርጅን ነው የምፈልገው ወይም ደግሞ የቀዶ ሕክምና ሐኪም ነው የምፈልገው። ለምን? ፍላጎቴም ነው። በተጨማሪም ደግሞ ያው ዶክተር የሚኮነው ሰዎችን ለመርዳት ሰዎችን ከሞት ለማትረፍ ነው። ስለዚህ ያው እኔም እንደዛ ነው መሆን የምፈልጊ። እሺ ምን ያዝናናሻል ታዲያስ? ቤት ውስጥ ምን በማድረግ? በትርፍ ጊዜ ያው እኔ አብዛኛውን ጊዜ ፊክሽን መጽሐፍ ማንበብ በጣም እወዳለሁ። አማርኛ ፊክሽን መጽሐፍ ማንበብ እወዳለሁ እና አነባለሁ። ለልጆች ይሄን አንብቡ የምትይዋለሽ? የለም ግን ስታነቡ እንደዛ ይሁን። እሺ ሌሎች ልጆች ደስ ብሏቸው እንዲያነቡ እናንተ የተደሰታችሁበት ሌሎችም ደግሞ ጥሩ ትምህርት ሊያገኙበት ሊደሰቱበት ስለሚችሉ ብትጠቁሙ ደስ ይለናል። እሺ ኑራንቺስ? እኔ መሆን የምፈልገው አርኪኦሎጂስት ነው። አርኪኦሎጂስት የምንለው አንድን በድሮ ጊዜ ወይም ደግሞ ኤንሸንት ታይም ላይ ያሉ ማቴሪያሎችን ወይም ደግሞ ሌሎች እቃዎችን
ማውጣት ወይም ደግሞ ለህዝቡ ማቅረብ ነው። በትርፍ ጊዜ ማድረግ የምፈልገው ወይም ደግሞ የምወደው ነገር የተለያዩ አጋዥ መጽሐፎችን ማንበብ ላይክ ኤክስትሪሞችን እናም ደግሞ ጥያቄዎችን መስራት ደስ ይላል። በጣም ደስ ይላል። እሺ እናንተስ? እኔ መሆን የምፈልገው ሜዲካል ዶክተር ነው። ሰዎችን በስራዬ ወይም በሙያዬ ሀገሬ ማገልገል ስለምፈልግ እንዲሁም በትርፍ ጊዜ የተለያዩ መጽሐፎችን ማንበብ ደስ ይለኛል። በጣም ጥሩ። እሺ አንቺ ትሆናለህ? እኔ ደግሞ ሳድግ መሆን ፈልገው የልብ ቀዶ ሐኪም ነው። ይህ መነሻዬ ደግሞ አባቴን ልቡን ስለሚያማው አብዛኛው ደግሞ ሕክምና የለም እዚህ ሀገር ላይ። ስለዚህ እሱ ነገር እንድነሳሳ አድርጎኛል። በትርፍ ጊዜ ማድረግ መወድ ድርሰት መጻፍና ግጥሞችን ሞክራለሁ። ትሞክሪያለሽ? የምታቀርቢልን ግጥም አለ? በጣም ደስ ይለናል። እሺ ስለ ትምህርት ቤት የኔ ግጥም ርዕስ እሺ ትምህርት ቤቴ የጠዋት እንጎቻ የማወዳደርሽ ምንም የለማቻ ማንም እንዳይቀድመኝ በጠዋት ሮጣለሁ አንደኛ ለመሆን ሰዓት አከብራለሁ ሰዓት ብቻ አይደለም ዋናው ቁም ነገር ሐሳብን ጠቅልሎ ደግሞ ለመማር የኔ ትምህርት ቤት ብዙ ነጥብ አላት የማላውቀው ነው የምገበይባት መነጋገር ሳልችል የመጣውብሽ አሳዳጊናቴ አንቺ እኮ ነሽ አሳዳጊናቴ አንቺ እኮ ስላዳመጣችሁኝ አመሰግናለሁ። የራስሽ ነው። በደንብ አድርጋችሁ አጨብጭቡ። በጣም ደስ ይላል። በጣም ደስ ይላል። ቆንጆ ግጥም ነው። እጥር ምጥን ያለ ይሄንን ራስሽ ነሽ የጻፍሽው? ሌሎችም ትጽፊያለሽ? ሌሎችንም ትጽፊያለሽ አይደለ? ድርሰት ነው በአብዛኛው ድርሰት። ደስ ይላል በጣም። ይሄንን ነገር ጠብቁት እሺ። ወደፊት ደግሞ ከፍ እያደረጋችሁት የሆነ ቦታ ላይ ደርሳችሁ ደግሞ እናገኛችኋለን ብለን ተስፋ እናደርጋለን። በጣም ጥሩ በጣም ጥሩ። እንግዲህ ውድ ተማሪዎቻችን ዛሬ ተማሪዎች ተዘጋጅተዋል። በግጥም ነው የጀመርነው ደግሞ የዛሬውን ውድድር። ስለዚህ በጣም በጥሩ ሁኔታ ፉክክሩን እያጣጣፍን እንቀጥላለን ማለት ነው አይደለ? ዝግጁ ናችሁ? እንግዲህ እጄ ላይ እጣዎች አሉ። ማን ከማን ቀድሞ ይጀምር የሚለውን ለመለየት ዛሬ ሁላችሁም ሴቶች ስለሆናችሁ ምንም ችግር የለውም። ግን ደግሞ እንከተል አይደለ ሂደቱን? እሺ ሁለታችሁም እኩል አንሱ። እሺ አንድ ከዛ ሁለት። እሺ ስለዚህ እንደምትመለከቱት 10 ጥያቄዎች አሉ። እነዚህ 10 ጥያቄዎች ትምህርታዊ ጥያቄዎችና እንዲሁም ደግሞ 2 የምስል ጥያቄዎች አሏቸው ውስጣቸው። ከዛ ደግሞ በስልክ የሚመለሱ የምስል ጥያቄዎች አሉ በወላጆቻችሁ ወይም ደግሞ በመምህራኖቻችሁ። ከዛ ውጪ ደግሞ እኩል ከሆናችሁ ነጥባችሁ እኩል ከሆነ አንድ የመለያ ጥያቄ ይኖረናል ማለት ነው። እሺ በዛ መልኩ እንሄዳለን። ስለዚህ እነ ምሳሌ ለመጀመሪያ ያክል ከ1 እስከ 10 ካሉት ውስጥ የቱ ይሁን እየተመካከራችሁ? ጥያቄ ቁጥር 2 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 ጥያቄ ቁጥር 2 በሜዳው ላይ ነጭ ፈረስ ይታያል። በሜዳው ላይ ነጭ ፈረስ ይታያል። በዚህ አረፍተ ነገር ውስጥ ያለው ስም ገላጭ ሀ ላይ፣ ለ በሜዳው፣ ሐመርሃ ፍየል፣ መ ነጭ። ሰዓት መቁጠር ይጀምር ኮምፒውተር። በሜዳው ላይ ነጭ ፈረስ ይታያል። በዚህ አረፍተ ነገር ውስጥ ያለው ስም ገላጭ የቱ ነው? እሺ ጨርሳችኋል። መ ነጭ። ምክንያት አላችሁ? ሌሎቹስ የስም ገላጭ ሊሆኑ አይችሉም? ሃንስናይ ላይ የሚለው ላይክ ለማያያዝ የምንጠቀምባቸው ናቸው ላይክ እንደ መስተዋድድ። ሁለተኛው ደግሞ በሜዳው እሱንም ቦታውን ነው የሚገልጽልን። ሐመርሃ ፍየል ፍየል የሚለው ደግሞ ሴንቴንሱ ላይ ጭራሽ የለም። እሺ መ ደግሞ ነጭ ደግሞ የስም ገላጭ ሆኖ አይነቱን የሚገልጽልን ነው። ስለዚህ መልሳችን መ ነጭ። በጣም ጥሩ ኮምፒውተር መልስ እንከታተል። መ ነጭ። በጣም ጥሩ። የመጀመሪያ ጥያቄ በጣም በጥሩ ሁኔታ ተመልሷል። ወደነ ሆናሊያት ነው የምንመጣው። ነዚፋ እሺ ጥያቄ ቁጥር ስንት ይሆን? 1 የመጀመሪያ ጥያቄ። በጣም ጥሩ ኮምፒውተር ጥያቄ ቁጥር 1 ቆንጆ ጥያቄ። እሺ ማን ያስረዳ? ማን ያስረዳ? አንቺ ታስረጃለሽ። እሺ ያው በድምጽ መናገር አይቻልም። አፍ ከአፍ ውስጥ ማስወጣት አይቻልም ምንም አይነት ቃላት። ጀምር። ዝግጁ ነሽ? አዎ። እሺ ኮምፒውተር ሰዓት መቁጠር ይጀምር። ቴሌቪዥን ማየት
እሺ ኮምፒውተር መልስ እንከታተል። ቴሌቪዥን ማየት ያው እዚህ ቁጭ ብሏል አይደል እንዴ? እሺ እናመሰግናለን። የምስል ጥያቄ በጥሩ ሁኔታ ተመልሷል። እንመለሳለን፣ እንቀጥላለን። ወደ እነ ምሳሌ እንመጣለን። ጥያቄ ቁጥር ስንት ይሁን? 6 ጥያቄ ቁጥር 6 በጣም ጥሩ ኮምፒውተር ጥያቄ ቁጥር 6 ጥያቄ ቁጥር 6 የሂሳብ ጥያቄ 3 numbers are on the ratio 2 ratio 3 ratio 5. What are the numbers if their sum is 150? 3 numbers are on the ratio 2 ratio 3 ratio 5. What are the numbers if their sum is 150? A 35 45 75 B 15 30 45 C 30 45 and 75 D 35 40 70 ትንሽ ሰዓት እንሰጣቸዋለን የሂሳብ ጥያቄ ስለሆነ እና ሆናሊያትም እየሰሩ ነው። በጣም ጎበዞች ሁላችሁ መሞከራችሁ ደስ የሚል ነገር ነው። እሺ ሰዓትም ሳይቆጥር እሺ ጨረሳችሁ? እሺ ምን ሆነ? ሲ እሺ ሲ 30 45 እና 75 እንዴት ሆነ? መጀመሪያ እነዚህ ሬሽዮ ላይ የሚቀመጡ ቁጥሮች በሲምፕሊፋይድ ተደርገው ነው የሚቀመጡት። ስለዚህ ትክክለኛ አማውንታቸውን ለማስቀመጥ ቫሪያብል መጠቀም አለብን። ሶ ቫሪያብል ኤክስን ተጠቅመን ሁሉም ላይ ኤክስ ጨምረን ስንደምራቸው አጠቃላይ 10x ይሆናል። ከዛ ከ150 ኦቨር 10 ቦት ሳይድ እናደርገዋለን። ደን ኤክስ ብቻውን ይቀርና ኤክስ 15 ይሆናል። ከዛ ቅድም የተነገረን አለ 2 3 5 ስለዚህ 15ን በ2 በ3 እና በ5 እናበዛዋለን። ስናበዛው 30 45 እና 75 ይሆናል። ስለዚህ መልሱ ሲ። በጣም ጥሩ ኮምፒውተር መልስ እንከታተላለን። ሲ አጨብጭቡላችሁ በደንብ አድርጋችሁ። በጣም ደስ ይላል። በነገራችን ላይ ከአንድ ትምህርት ቤት ናችሁ አይደል እናንተ? ትተዋወቃላችሁ አራታችሁ? በጣም ደስ ይላል። አንድ ላይ በመቆማችሁ ደስ አላላችሁ? አንድ መድረክ ላይ በጣም ደስ ይላል። እሺ እንቀጥላለን። ወደ ነዚፋ ወደ እናንተ። እሺ 3 ጥያቄ ቁጥር 3 በጣም ጥሩ ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 አብርሃም is 1.60 centimeter tall and Daniel as 1.65 centimeter tall. Hence, we can say that A. Abraham is taller than Daniel. B. Daniel is as tall as Abraham. C. Abraham is shorter than Daniel. D. Both Daniel and Abraham have the same height. ሰዓት መቁጠር ጀምር ኮምፒውተር። እስቲ የአብርሃም እና ይደገም አንዴ። ይሄው ማንበብ ትችላላችሁ ሰዓታችሁን እየተጠቀማችሁ። እሺ ሰዓት አላችሁ። እሺ ሰዓት ሳልቅ አንድ መልስ ኤ መልሷ ኤ ሲ ሰዓቱ ካልኳል ሰዓቱማ አልኳል። የማንን ነው የምንይዘው ግን? ኤ ነው የመጨረሻው መልስ ኤ ነው። ሰዓቱ ሳልቅ ቀድማ ያለችው እሷ ናት። እሺ ማብራሪያ አይ ቆይ ማብራሪያማ ቆይ እንሰድላችሁ። አዎ እያሉ ነው። እሺ ሲ እሺ የአብርሃምን ቁመት ስንመለከት 1.60 ሴንቲሜትር ነው። የዳንኤል ደግሞ 1.65 ሴንቲሜትር ነው። የመጀመሪያው አብርሃም ይበልጣል ከዳንኤል ነው የሚለው። አብርሃም ነው የሚያንሰው ከዳንኤል። ስናያቸው ቁጥራቸው 1.60 ከ1.65 ያንሳል። ቢ ደግሞ የሚለው ቶል አስ ስለምንጠቀመው እኩል ከሆኑ ነው። ስለዚህ አስቶላስ ካልን እኩል ናቸው እንደማለት ነው። አብርሃም ኢዝ ሾርተር ዛን ዳንኤል ልክ ነው፣ ምክንያቱም እዛ ጋር ሴንቲሜትሩን እንደተመለከት ነው ያንሳል። ዲ ደግሞ ቦዝ ሃቭ ዘ ሴም ሃይት ነው የሚለው፣ ተመሳሳይ ቁመት የላቸውም። ስለዚህ ሲ እሺ በክርክር አሸንፋችሁ ማለት ነው። እሺ ኮምፒውተር መልስ እንከታተል። ሲ እሺ
በጣም ጥሩ እንቀጥላለን። ወደ እነ ምሳሌ ነው የምንመጣው። ምሳሌ ጥያቄ ቁጥር ስንት ይሆን? 10 ጥያቄ ቁጥር 10 በጣም ጥሩ ኮምፒውተር ጥያቄ ቁጥር 10 A set of rule established political community governance how people act and behave is called blank. A set of rule established political community governance how people act and behave is called blank. A state, B law, C tolerance, D sovereignty. ሰዓት መቁጠር ጀምር ኮምፒውተር። ቢ ሎ እሺ ምክንያት አላችሁ? አዎ ስቴት የምንለው አን ኦፕሬሽናል ስቴት ኦፍ ገቨርንመንት ነው። ሎ የምንለው ደግሞ ህግ ነው። ስለዚህ በአንድ ስቴት ውስጥ ያሉ ሰዎች እንዴት ቢሄቭ ማድረግ እንዳለባቸው የሚነግረን ነው። ቶለራንስ ደግሞ መቻቻልነት ነው። ሶቨርኒቲ ሉዓላዊነት ነው። ሶ ሎ ነው የሚሆነው። ሎ እሺ እናንተስ መልሳላችሁ? እንደዛ ነው። እሺ ከዚህስ መልሳለ? የተለየ እሺ ያብስራ። እሺ መልስ እንከታተላ። ቢ ሎ አጥብቁላችሁ። እሺ እንቀጥል። እሺ ጥያቄ ቁጥር 7 ጥያቄ ቁጥር 7 7 እሺ ኮምፒውተር ጥያቄ ቁጥር 7 እሺ ሁለቱም የእናንተ። እሺ ማን ነው አሁን የሚያብራራ? እሺ እኔ ላብራራ ድጋሚ ይሻላል? እሺ ካላችሁ ችግር የለም ከተስማማችሁ። እሺ እንደው ጠብቂኝ እንደው እሺ ሰዓት መቁጠር ጀምር። እሺ ኮምፒውተር ሰዓት መቁጠር ጀምር። መወልወል፣ ማጽዳት፣ መሬቱን ማጽዳት፣ ቤቱን ማጽዳት። እሺ ኮምፒውተር መልስ እንከታተል። ቤት ማጽዳት። አጨብጭቡላችሁ አጨብጭቡላችሁ። በጣም ጥሩ። እሺ እንቀጥላለን። ወደነ ኑራ ነው የምንመጣው። 4 ጥያቄዎች ይቀራሉ። ጥያቄ ቁጥር ስንት ይሁን? 5 ጥያቄ ቁጥር 5 በጣም ጥሩ ኮምፒውተር ጥያቄ ቁጥር 5 What is the name of organelles that contains chlorophyll? What is the name of organelles that contain chlorophyll? A cell wall, B cytoplasm, C chloroplast, D cell membrane. ሰዓት መቁጠር ጀምር ኮምፒውተር። What is the name of organelles that contain chlorophyll? ከበደ የሰባተኛ ክፍል ያው ብለዋል እኮ ከ7ም ከ8 ነው የሚመጣው ብላችኋል አይደል እንዴ? 6 አልፋችሁ 7 አልፋችሁ 8ኛ ናችሁ አይደል? ግን ምንድነው ሊረሳ ይችላል። እሺ ሰዓታችሁን እያያችሁ መልስ ሲ ክሎሮፕላስት። ምክንያት አላችሁ? ተረስቷል አይደል? እስቲ ረስታችሁታል ይሄን ጥያቄ? አረሳችሁትም? እንመልከታ። መልስ እንከታተል ኮምፒውተር። አረሳችሁትም? አዳምጡላችሁ። ተነፈሰች ኑራ። ይረሳል እኮ ግን አይደለም? አዎ እንዳይረሳ ነው። ክረምትም በጋም ያለፈውን የሚመጣው ማንበብ ለዚህ ነው አይደለም የሚጠቅመው። በጣም ጎበዞች። እሺ እንቀጥላለን። ጥያቄ ቁጥር 8 ጥያቄ ቁጥር 8 በጣም ጥሩ ኮምፒውተር ጥያቄ ቁጥር 8 Which of the following expression is not equivalent to the others? Which one of the following expression is not equivalent to the others? A x minus 2y, B 3x plus 4y minus 2 in bracket x plus 3y, C minus x plus 2y, D minus in bracket 2y minus x. የሂሳብ ጥያቄ ስለሆነ ትንሽ ሰዓት እንሰጣችኋለን። ለእናንተ ቅድም ለእናንተ ነበር አይደል የደረሰው የሂሳብ ጥያቄ? በጣም ጥሩ። ትንሽ እንድታስቡ እንድትሰሩ እሺ ኮምፒውተር ሰዓት መቁጠር ጀምር። ቀስ ብላችሁ አስባችሁ ሰራችሁት? አረረ እሺ 30 ሰከንድ ስላላችሁ ስሩ፣ ነግራችኋለሁ ሰዓቱ ሲሄድ። ግን ቶሎ ቶሎ ስሩ እሺ።
እሺ ሰዓት ሳያልቅ ሰዓታችሁ እየሄደ ነው። ሲ ሰርታችሁ ቢ እሺ እስኪ የሲን ንገሩን እንዴት እንዳገኛችሁት ትነግሩናላችሁ? ቢ አይ እሱማ ሲ ነው ያዝንላችሁ እኮ ይከብዳል ከበደ እሺ ቢ ብለዋል እነ ሆናሊያት ሲ ብለዋል። ኮምፒውተር መልስ እንከታተል። ሲ በግርግርም ቢሆን ተገኝቷል አይደለም? ሰዓት ባያልቅ ኖሮ ግን አታችሁት ነበረ። እሺ እንመለሳለን። በጣም ጥሩ ቆይታ እያደረግን ነው። ተማሪዎች በጣም በጥሩ ሁኔታ እየተፎካከሩ እየተወዳደሩ ነው። ወደነ ኑራ ነው የምንመጣው። ከ9 ከ4 4 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 4 ጥያቄ ቁጥር 4 we are responsible for keeping blank from HIV/AIDS. We are responsible for keeping blank from HIV/AIDS. A themselves, B yourselves, C myself, D ourselves. ሰዓት መቁጠር ጀምር ኮምፒውተር። we are responsible for keeping blank from HIV/AIDS. ከተዘረዘሩት ውስጥ የትኛው ሊሆን ይችላል? ዲ ourselves ምክንያት አላችሁ? ሌሎቹ ለምን አልሆኑም? ዊ ስላለ ሳብጀክቱ ዊ ስለሆነ ማይ የሚሆነው ለአይ ቢሆን ነበር ሳብጀክቱ። ዩር የሚሆነው ደግሞ ዩ ወይም ደግሞ ለአንድ ሰው ሲሆን ነው። ከዛ ዘም ደግሞ የሚለው በዊ ቦታ ዘይ ቢሆን ኖሮ ይሆን ነበር። ዊ ስላለ ዲ ourselves። በጣም ጥሩ። ስለዚህ ዲ። እሺ ኮምፒውተር መልስ እንከታተል። ዲ ourselves። በጣም ጥሩ። የትምህርታዊ ጥያቄዎችን ጨረስን በጣም በጥሩ ሁኔታ። ወይስ 9 ይቀራል? 9 የነሱ ይቀራል። እሺ ያለቀ መስሎኝ ነበር። በጣም ጥሩ። እሺ ጥያቄ ቁጥር 9 ለእናንተ ነው አይደለም የሚሆነው? እሺ ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 which layers of skin is contain fatty tissue that used to store energy? which layers of skin is contain fatty tissue that used to store energy? A dermis, B epidermis, C hypodermis, D middle layer. ሰዓት መቁጠር ጀምር ኮምፒውተር። which layers of skin is contain fatty tissue that used to store energy? ደርሚስ ነው፣ ኤፒደርሚስ ነው፣ ሃይፖደርሚስ ነው፣ ሚድል ሌየር ነው። እሺ ሰዓት ሳያልቅ አንድ መልስ ዲ የመጨረሻ መልስ ሚድል ሌየር። እሺ ምክንያት አላችሁ? አይ የላችሁ? እሺ አልደረስንበትም። እሺ በቀጥታ ወደ መልስ እናልፋለን። ኮምፒውተር ሲ ሃይፖደርሚስ። እሺ አጨብጭቡላቸው። ብዙ ጊዜ ምን ይባላል? ክፍሉ ላይ ሳትደርሱ ቀድማችሁ ታነባላችሁ አይደለ? ከዛ ተምራችሁ አልፋችሁ ደግሞ የሚመጡ ጥያቄዎች አሁን እረሳናቸው ብላችሁ አለመመለስ አይቻልም አይደለ? ምንድነው ማስታወስ። ከዛ የተሰጣችሁን ደግሞ ወደፊት ማንበብ አሁን ያላችሁበትን። እሺ ችግር የለውም። ዞሮ ችግር የለውም። እሺ በጣም ጥሩ። የትምህርታዊ ጥያቄዎች ጨርሰናል። በቀጥታ የምናልፈው ወደ ምስል ጥያቄ ነው። ወደ ምስል ጥያቄ ከማለፋችን በፊት ግን የተለያዩ ተማሪዎች ግጥም ያቀርቡልናል። ስለዚህ እነሱን ግጥሞች ተከታትለን ተመልሰን እንገናኛለን። አሁንም በድጋሚ አብራችሁን ቆዩ። ስሜ ልዕልና ታደሰ ይባላል። የመጣሁት ከቦሌ አራብሳ አንደኛ ደረጃ ትምህርት ቤት ነው። እሺ አሁንም ካነበብኩት ውስጥ የማቀርብላችሁ ግጥም አለ። እሱም ጊዜ ናት። የምትሽር እንደ ዝርት ስጥል የምትታይ የምታረግ ክርትት ቆማ ማትጠብቅ ስውር ለምጥፍት ከቶም ማትዳሰስ ሰው ማይጨብጣት ፈጣን ፈረስ ያላት ጋላቢዋ ማአት ሷማ ጊዜ ናት። አሁን እኛ ሰዎች ሁላችንም ወይም ተማሪዎች የስድስተኛና የስምንተኛ ክፍል ተማሪዎች ጊዜያችንን በአግባቡ ተጠቅመን ልናጠና እንደሚገባ ይሄ ግጥም ያስተምረናል። ስላዳመጣችሁኝ አመሰግናለሁ። ላታ በደንብ
ተመልሰን ተገናኝተናል። ግጥም ሰምተናል። የተማሪዎቻችን ድንቅ የሆነ ፉክክር አይተናል። አሁን ደግሞ የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ የምንጀምረው ከነ ምሳሌ ነው የሚሆነው። ከአንድ ከሁለት የምስል ጥያቄ በስልክ የሚመለስ አንድ። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 1 ደስ ሲል እናንተ አካባቢ ነው አይደለ? ሁሉም ነገር በጣም ቀላል ነው አይደለ? ስለዚህ ያው ስሙን መጥቀስ አይጠበቅባችሁም ወይም አይቻልም። እንደውል። እሺ ሄሎ፣ ጤና ይስጥልን። እግዚአብሔር ይመስገን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ፣ ዛሬ ተማሪ ኑራ እንዲሁም ደግሞ ምሳሌ አሉ። እኔ ደግሞ ሜሮን እባላለሁ። ጥሩ የሆነ ፉክክር እያደረጉ ነው በውድድሩ ላይ። አሁን ደግሞ አንድ የምስል ጥያቄ እየተመለከቱ ነው። ይሄን የምስል ጥያቄ ለእርሶ ያብራሩና ከመለሱ ባላቸው ነጥብ ላይ ይጨመርላቸዋል። እሺ፣ በጣም ጥሩ። ስለዚህ ሰዓት መቁጠር ጀምር። ዝግጁ ናችሁ? እሺ፣ ኮምፒውተር ሰዓት መቁጠር ይጀምር። እሺ፣ ያንቺ ሙያ ምንድነው? ያንቺ ሙያ ምንድነው? መምህርት። ሌላ ስሙ? አስተማሪ። እሺ፣ አጨብጭቡላቸው። በጣም ጥሩ። በቀላሉ አብራርተዋል። እርስዎ ደግሞ መልሰዋል። ከልብ እናመሰግናለን። እኛም እናመሰግናለን። እሺ፣ መልካም ቀን። እሺ፣ ለሁላችን። እሺ፣ አጨብጭቡላቸው። በደንብ አጨብጭቡላቸው። በጣም ጥሩ። ወደነ ነዚፋ ነው የምናልፈው። ጥያቄ ቁጥር 2 የምስል ጥያቄ በስልክ የሚመለስ ለእናንተ ነው የሚሆነው። ኮምፒውተር ጥያቄ ቁጥር 2። እንግዲህ ሰው ራሱን መግለጽ ካልቻለ በጣም ነው የሚገርመው አይደለ? ስለዚህ ቀላል ነው። እሺ፣ እንደውላለን። ሄሎ፣ ጤና ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ፣ ዛሬ ተማሪ ነዚፋና ሆናሊያት ከኛ ጋር ናቸው። እሺ፣ ስለዚህ እስካሁን ድረስ በጣም በጥሩ ሁኔታ ጥያቄዎችን እየመለሱ እየሞከሩ ነበር። አሁን ደግሞ አንድ የምስል ጥያቄ እየተመለከቱ ነው። የምስል ጥያቄ። እሺ፣ ይሄንን የምስል ጥያቄ ለእርሶ ያብራሩና እርሶ ከመለሱ ባላቸው ነጥብ ላይ ይጨመርላቸዋል ማለት ነው። እሺ፣ በጣም ቀላል ጥያቄ ነው። አዳምጧቸው በደንብ ከዛ ይሞክራሉ። እሺ፣ ኮምፒውተር ሰዓት መቁጠር ይጀምር። እኔ ምንድነኝ? እኔ ምንድነው ሙያዬ ወይም ምንድነው? እኔ ምንድነኝ? ትምህርት ቤት የምንሄድ ሰዎች ምንድነው የምንባለው? ተማሪዎች። ነጠላ ቁጥር፣ በብዙ ቁጥር ሳይሆን በነጠላ ቁጥር። ተማሪ። በጣም ጥሩ። በትክክል ተመልሷል። እናመሰግናለን። በትክክል ተመልሷል። ነጥብ አገኙ? አዎ፣ አግኝተዋል። ማሻአላህ። እሺ፣ እናመሰግናለን። እሺ፣ አጨብጭቡላቸው። እኔ እኮ የምስል ጥያቄ ላይ ደስ የሚለኝ ምን እንደሆነ ታውቃላችሁ? ይሄም ለማስረዳት የምትሄዱበት ርቀት ቆንጆ ነው አይደለ? አሁን ተማሪ ሙያዬ ብሎ ያስባል። ብዙ ጊዜ አያስብም እኮ አይደለ? ግን ነው። በጣም ደስ ይላል። ለአራቱም አጨብጭቡላቸው በደንብ አድርጋችሁ። በጣም ደስ ይላል። ነጥብ እንመልከት አይደለ? ነጥብ ስናይ ነዚፋና ሆናሊያት 10፣ ከዛ ደግሞ ኑራና ምሳሌ 12 አይደለ? ወደ መለያ ይወስደናል? አይወስደንም አይደለ? በጣም ጥሩ። እዚህ ላይ ነው የምንጨርሰው። ቆይታችሁ እንዴት ነበር? ግለጹልኝና እንጨርሳለን። ከእናንተ እንጀምር። እሺ፣ ቆይታችን በጣም አሪፍ ነበረ እና ይህ ነገር የማናውቀው ነገር እንድናውቅ እና ደግሞ በቃ የተለያዩ ጭንቅላታችን አሁን የማስረዳት ጥያቄ ምናምን ራሱ አንድ ነገር ነው እና ጭንቅላታችንን እንትን እንድልልን እኛ አሁን ስለተሸነፍን ምንም አልመሰለንም። ምክንያቱም ለማወቅ እና የተለያዩ ሰው ይሳሳታል፣ ሁሉም ሰው ይሳሳታል እና ያንን ስህተቱን ደግሞ ያርማል። እኛ በተሳሳተን ቁጥር ያኛው ይሄ ጥያቄ መቼም አይጠፋብንም። ምክንያቱም አንዴ ተሳስተነዋል፣ ሁለተኛ ደግመን አንሳሳተውም። በጣም ጥሩ። ቀለም ሄደን የሳት ነው ጥያቄ ብላችሁ አይደለ? እሺ፣ እስካሁን የነበረው ውድድር ጥሩ ነበር። ጥሩ ጊዜ ማሳልፈናል። እንዲሁም በብዙ ተምረንበታል። ጥሩ ነው።
በጣም ደስ ይላል። እኛ ስላገኘናችሁ ደስ ብሎናል። በጣም ስለሞከራችሁ አቅማችሁን ስላሳያችሁ አቅማችሁ ይሄ አይደለም በርግጥ በጣም ብዙ ነው። ባለችን ሰዓት ግን ጥሩ የሆነ ምንድነው የሚባለው ሙከራ ስላደረጋችሁ እናመሰግናለን። እሺ እናንተስ ነኑራ? ጊዜያችን ጥሩ ነበረ። ውድድሩ አሪፍ ነው። እናም ከዚህ የተረዳሁት የሰባትንም ማጥናት እንዳለብን በትክክል እሱን ተረድተናል። እሺ ምሳሌስ? እሺ ቆይታችን በጣም አሪፍ ነበረ። ጥሩ ጥያቄዎች ናቸው ለሚኒስትሪ ያዘጋጁናል። ኑራ እንዳለችውም የሰባትንም ስላካተተ ያው አሪፍ ጥያቄ ነው እና እነሱም ተወዳዳሪዎች ያው አሁን እዚህ ተሸነፈው አይባልም፣ ምክንያቱም በጣም ጎበዝ ተማሪዎች ናቸው። እኔ እንደማውቃቸው ነዚፋን በጣም ጎበዝ ተማሪ ነች እና ያው ከኛ እኩል አንደኛ እንደወጡ ነው ምን ቆጥራ። በጣም ደስ ይላል። በጣም ደስ ይላል። ስለዚህ በቃ ሽልማቱንም እነሱ ሰጥተዋል። በጣም ደስ ይላል። እኛም ደግሞ እዚህ መታችሁ በጥሩ የሆነ ማብራሪያ ጥያቄዎችን ስለመለሳችሁ ስለሞከራችሁ ያላችሁን ተሰጥኦ ወደፊት ምን መሆን እንደምትፈልጉ ለሌሎች ተማሪዎች ደግሞ ያላችሁን ምክርም እንደዚሁ ስለለገሳችሁ ከልብ አድርገን እናመሰግናለን። በውጤታችን መሰረት ኑራና ምሳሌ 12 ነጥብ አምጥተዋል። ማበረታቻ ሽልማት እንሰጣቸዋለን። አጨብጭቡላቸው፣ አጨብጭቡላቸው። ለምሳሌ እናመሰግናለን። በተመሳሳይ ሁኔታ እነ ሆናሊያትም በጣም በጥሩ ሁኔታ ተፎካክሯል። ለእነሱም ማበረታቻ ሽልማት እንሰጣቸዋለን። መልካም ቆይታ። እናመሰግናለን። በጣም ጥሩ ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ እንደነዚህ ጀግና ሴት ተማሪዎች እንዲሁም ደግሞ ወንዶችም ይመጣሉ ወደዚህ መድረክ እንደነሱ በጣም በጥሩ ሁኔታ ራሳችሁን ለመፈተሽ ለመሞከር ከፈለጋችሁ ወደዚህ መድረክ መምጣት ትችላላችሁ። ከናንተ የሚጠበቀው በ0909704096 ላይ ስማችሁን እንዲሁም ክፍላችሁን ከዛ ባለፈ ደግሞ ያላችሁበትን ቦታ አጭር የጽሁፍ መልእክት ብታደርሱን እንደዚህ መታችሁ ደግሞ ጥሩ ጊዜ የምናሳልፍ ይሆናል። የዛሬው ይሄን ይመስል ነበረ። በጣም ቆንጆ ቆይታ ነበረ። በየቤታችሁ ሆናችሁ ስለተከታተላችሁን ከልብ እናመሰግናለን። ሜሮን ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌ ነበር። አብረን እንሰናበታችሁ አይደለ? ቻው በሏችሁ። መልካም ሳምንት። you.